የዛሬ የፕሮግራሜ ተከታታዮች ከዚህ በፊት እንደገለጽኩላችሁ ዛሬ ስለ ዋቄፈና እምነት አንዳንድ መሰረታዊ ሀሳቦችን ማስቀመጥ እሞክራለሁ። መጀመሪያ የእምነቱ ምንጭ ምንድን ነው? መሰረቱ ከሚለው እንነሳለን። እንደምታወቀው እንግዲህ ቅዱስ መጽሐፍ ቅዱስ የክርስትና እምነት መሰረት ነው። ቁርአን የእስልምና እምነት መሰረት ነው። የዋቄፈና እምነት እንደዚህ እምነቶች በጽሁፍ የተቀመጠ ነገር ባይኖርም ምንጩ የዚህ የዋቄፈና እምነት ተከታዮች ከዚህ በፊት ተከታይ ከነበሩት በተግባርና በቃላት ተወራርሶ ዛሬ የደረሰ ነው። ይህንን የዋቄፈናን እምነት ከሚከተሉት ውስጥ አንዱ የኦሮሞ ህዝብ ነው። አብዛኛው ህዝብ ከክርስትናና እስልምና እምነት ከመምጣቱ በፊት የዚሁ እምነት ተከታይ መሆኑ ይታወቃል። ይሄ እምነት ድሮ በግብፅ ፈርዖን ያካሄደው የነበረ እምነት ነው። ፈርዖን ሙሴ ይህንን እምነት ከፈርዖን ወስዶ ፈርዖን ቤት ሲያድግ ይህንን እምነት ወስዶ ወደ እስራኤል ተሻግሮ ይህንኑ የዋቄፈና እምነት በእንስሳት ደም የመጽዳትን ጉዳይ ወደ እስራኤል ወስዶ የሙሴ ደም ተብሎ ሲጠቀምበት ኖሯል ህዝቡ እስከ ኢየሱስ ክርስቶስ ስቅለት ድረስ በእንስሳት ደም የመጽዳት ጉዳይ እዛም እስራኤልም ሀገርም ልክ አሁን ዋቄፈታዎች እንደሚያደርጉት ይጠቀሙበት ነበር ማለት ነው። ስለዚህ የዚህ እምነት ምንጭ ህዝቡ ነው ማለት ነው። እምነቱን የሚከተሉ ህዝቦች በቃልም በተግባርም እየተጠቀሙበት ለዛሬ ትውልድ አደረሱት ተብሎ ነው እንግዲህ የሚወሰደው። ምንጩ ህዝቡ ራሱ ነው ማለት ነው። ስለዚህ እንደ መጽሐፍ ቅዱስና እንደ ቁርአን ተጽፎ ባይቀመጥም ይህ ህዝብ እምነቱን ተጠቅሞበት በተግባር እያሳየ እየተጠቀመበት እየተከተለ ለትውልድ አስተላልፎ የዋቄፈና እምነት ዛሬ ደርሷል። የዋቄፈና እምነት ቅድም እንደጠቀስኩት ከነኚህ ከክርስትናና ከእስልምና እምነት በፊት ቀድሞ የነበረ የጥንት እምነት ነው ማለት ነው። እንግዲህ የእምነት በአጠቃላይ ስንወስድ የእምነቶች ምንጭ መንፈስ ነው። አሁን ሰዎች እምነት ሰጠን የሚሉት እምነቱን መጣልን የሚሉት እስላምም ሆነ ክርስቲያንም ሆነ ሌሎችም እምነቱን ከእግዚአብሔር እንደወሰዱ አድርጎ ነው የሚናገሩት። ግን የእምነቶች ምንጭ እግዚአብሔር አይደለም። የእምነቶች ምንጭ እግዚአብሔር አለመሆኑን የምናውቀው የእግዚአብሔር ቃል ቢሆን ኖሮ አንድ እግዚአብሔር ከሆነ አንድ አምላክ ከሆነ በርካታ እምነቶች በዚህ በዓለም ላይ አይስፋፉም ነበር። ስለዚህ እምነቶች ከአንድ አምላክ ያልመነጩ ለመሆናቸው መብዛታቸውና ተቃራኒ መሆናቸው በግልጽ ያሳያል። ስለዚህ እምነቶች
ከአንድ ህዝብ ፍልስፍና፣ ባህልና አመለካከት ይመነጫሉ። ዋቄፈናም ከህዝቡ ኦሮሞቹን ብንወስድ የዋቄፈና እምነት ከኦሮሞ ህዝብ አመለካከት ተፈጥሮን እንዴት እንደሚመለከት እግዚአብሔርን እንዴት እንደሚመለከት እና ከባህሉ የመነጨ የዚህ ህዝብ አመለካከት ጭምር ማለት ነው። እስልምናን ብትወስድ እምነቱ ከመነጨበት ህዝብ ጋራ የተያያዘ ነው። ባህሉ፣ ቋንቋው፣ ሁሉ ነገር፣ ልብሱ፣ ሁሉ ነገር የሚለመንበት ቋንቋ፣ የምትጠራበት ስም፣ ሁሉ ነገር ከዛ ህዝብ ጋር የተያያዘ ከዛ ህዝብ የመነጨ እምነት መሆኑን በዚህ እንረዳለን ማለት ነው። ክርስትናም ስንል ከኢየሱስ የመነጨ ከዛ ህዝብ አካባቢ ካለው አመለካከት የመነጨ የዛን ህዝብ አመለካከት የሚያንጸባርቅ ነው እና እምነቶች ከዛ ህዝብ መንፈስና አመለካከት የመነጩ ናቸው ማለት ነው። ስለዚህ የእምነት ምንጭ መንፈስ ነው። የዋቄፈና እምነት የኦሮሞን መንፈስ ከኦሮሞ ህዝብ አመለካከት የመነጨች ወይ ደግሞ ከሌሎች የዋቄፈናን እምነት ከሚከተሉ ህዝቦች አመለካከትና መንፈስ ትመነጫለች ማለት ነው። አሁን ብዙ ጊዜ አንዳንድ ከውጭ የመጡ እምነቶች የዋቄፈናን እምነት ሲቃወሙ የኦሮሞ መንፈስ ብሎ የሚራገሙ የኦሮሞ መንፈስ ይውደም ብሎ የሚራገሙ ሰዎች አሉ። ያ ማለት ይሄ እምነት ከዚህ ህዝብ የመነጨ መሆኑን ያመለክታል ማለት ነው። የሚቃወሙት የዚህን ህዝብ መንፈስ፣ የዚህን ህዝብ ባህል፣ የዚህን ህዝብ ቋንቋ፣ የዚህን ህዝብ አመለካከት ጭምር ነው ማለት ነው። ወደ እስልምናም ስትሄድ የዛ እምነቱ የመነጨበትን ህዝብ አመለካከት፣ መንፈስ የተመለከተ ነው። ለምሳሌ የዛ ምድር መካ መዲና ቅድስት ምድር ተብላ ትወሰዳለች በዛ ህዝብ። ወደ ክርስትና ስትሄድ ደግሞ ኢየሩሳሌም ቅዱስ ምድር ተብላ ትወሰዳለች። ወደ ደግሞ ኦሮሞ ስንመጣ የኦሮሞ ቅድስት የሚባሉ ቦታዎች፣ ወንዞች፣ ተራሮች አሉ። ስለዚህ ሁሉም ከራሱ መንፈስ፣ ከራሱ አመለካከት፣ ከራሱ ባህል የመነጨ የራሱ እምነት አለው ማለት ነው። እንግዲህ አንዳንድ እምነቶች ደግሞ የሌላውን የራሳቸውን እምነት በሌላ ህዝብ ላይ በመጫን የሌላውን ህዝብ ባህል፣ የሌላውን ህዝብ መንፈስ፣ የሌላውን ህዝብ ማንነት፣ የሌላውን ህዝብ ቋንቋ፣ ብዙ ነገሮችን በመግፋት የራሳቸውን የግል መንፈሳቸውንና ባህላቸውንና አመለካከታቸውን በሌላ ህዝብ ላይ የጫኑ እምነቶች አሉ። ዋቄፈና ደግሞ ይሄንን ከውጭ የተመጣበትን የኦሮሞ መንፈስ እየረገሙ፣ እየተሳደቡ፣ እያንቋሸሹ በተለያየ መንገድ ተጽዕኖ እያደረጉ ለማጥፋት የሞክሩትን ሁሉ ተቋቁማ ነው እቺ የዋቄፈና እምነት ለዛሬ ለህዝቡ ደረሰችው። ስለዚህ ዋቄፈና መሆን ማለት ራስን መሆን ማለት ነው። ራስን ሁኑ ነው የሚባለው። አሁን የእስልምና እምነት የመነጨባቸው ህዝቦች ራሳቸውን የሆኑ ሰዎች ናቸው። በሌላ በኩል ከዋቄፈና ጋር ተመሳሳይ ናቸው ማለት ነው። ራሱን የሆነ ሁሉ የራሱን መንፈስ የሚለምን የራሱን ምድር የሚያከብርና የሚለምን የትውልዱን የራሱን ቋንቋ በራሱ ባህል
ራሱን ሆኖ የራሱን ምድር ቅድስና ሰጥቶ የራሱን መንፈሳውያኖችን አክብሮ ራሱን ሆኖ የተገኘ ሁሉ ከዋቄፈና የተለየ አይደለም። ዋቄፈና ምንድን ነው የሚባለው? ራሳችንን እንሁን፣ በራሳችን ቋንቋ እንለምን፣ በራሳችን ባህል እንለምን፣ የራሳችንን መንፈስ ምድር እንለምን። እንግዲህ በዋቄፈና እንደምታወቀው ከእግዚአብሔር ቀጥሎ እግዚአብሔር አለ። እግዚአብሔር የሰጠን ደግሞ መንፈስ አለ። ያንን መንፈስ እንለምናለን። የአባትና የእናቴ አምላክ ስንል፣ የምድር የሰማይ ስንል፣ ምድር ስንል አሁን የምድር መንፈስ ማለት ነው። እንደ እምነታችን እንደ ባህላችን ምድርም መንፈስ አላት። ምድርም ትከበራለች፣ ምድርም ትለመናለች። አሁን በአማርኛ እቺ ምድር ትፍረድ ተብሎ ሲነገር እንሰማለን። ሰማይና ምድር ያውቃል ብለን ብሎ ሲናገሩ እንሰማለን። የኢትዮጵያ አምላክ ብለው ይናገራሉ። ያ ማለት ምንድን ነው? የኢትዮጵያ መንፈስ ማለት ነው። የኢትዮጵያ አምላክ ማለት አንድ ሁሉንም የፈጠረ አምላክ እግዚአብሔር ማለት አይደለም። የኢትዮጵያ አምላክ ካልን ኢትዮጵያ ራሷ የራሷ አምላክ ራሷን የሚጠብቅ ለኢትዮጵያ የቆመ የራሷ መንፈስ አላት ማለት ነው። የኢትዮጵያ ሕዝብ አምላክም ልንል እንችላለን። የኦሮሞ ሕዝብ አምላክም ይባላል። ኦሮሞ ሲገናኝ ከኦሮሞ ውስጥ ደግሞ ይወስድና የቱለማ አምላክ ይባላል። ከዛ ደግሞ ይሄ የገላን የሶዶ ተብሎም ይሄዳል። ከዚህ ተከትሎ ሄዶ የጓደኞች አምላክም ይባላል። ስለዚህ ጓደኝነት ራሱ ፍቅር ራሱ የራሱ አምላክ አለው ተብሎ ይታሰባል። የአንድ እግር ኳስ ቡድን የራሱ መንፈስ አለው። እግር ኳስ ለመጫወት ወደ ሜዳ በሚገባበት ጊዜ አንድ ላይ ተሰብስቦ ጸሎት ሲያደርግ እንሰማለን። ያ ማለት ከጉልበታቸውና ከቴክኒካቸው ጭምር ደግሞ የራሳቸው መንፈስ እንዲረዳቸው እየለመኑ ነው። በዛን ጊዜ እነኛ ሰዎች የሚለምኑት የራሳቸውን መንፈስ እንጂ አንድ አምላክን አይደለም። ምክንያቱም አንዱን አምላክ ከዛኛው በላይ አርገን ብለን መለመን አንችልም። በግል ጉዳያችን የሚረዳን የሚጠብቀን አምላክ የሰጠን የራሳችን የምድራችን መንፈስ፣ የራሳችን የአባት እናታችን መንፈስ፣ የራሳችን መንፈስ፣ የቡድን መንፈስ፣ የጎሳ መንፈስ፣ የአገር መንፈስ በግል አለን ማለት ነው። ስለዚህ የእምነቶች ምንጭ የአንድ ሕዝብ ባህልና መንፈስና አመለካከት የመነጨ ነው የሚባለው ለዚህ ነው። እምነት ከአንድ አምላክ ሁሉም እምነት ከአንድ አምላክ ቢመነጭ ኖሮ አንድ አይነት ሕግ ይሆን ነበረ። እግዚአብሔር የተለያየ ሕግ ይህን ሁሉ 100 እና 1000 እምነት አይነት እግዚአብሔር ለሰው ልጅ ለራሱ ሕዝብ አይሰጥም። አንድ ቃል ይሰጥና አንድ ሕግ ነበር የሚሰጠው። እምነቶች ከአንድ ሕዝብ ባህል፣ ከአንድ ሕዝብ አመለካከት፣ ከአንድ ሕዝብ መንፈስ የመነጩ ናቸው የሚባለው ለዚህ ነው። ስለዚህ እምነት ከአንድ ሕዝብ መንፈስ የመነጨ ነው እንጂ ከአንድ አምላክ የመነጨ አለመሆኑን ከዚህ ሁኔታ መረዳት እንችላለን። ለዛሬ በዚሁ ይበቃኛል። አመሰግናለሁ።